ሰላም የዛጎል ቤተሰብ በዚህኛው ቪዲዮ አሁን በሰፊው እየተወራለት ስላለው ብዙዎች ለማግኘት ውድ ዋጋን እየከፈሉለት ያለው ኮላጅን ምንድነው ለሰውነታችንስ የሚሰጠው ጥቅም የሚለውና በተለይ ቲክቶክ አካባቢ በሚታዩ ቪዲዮዎች ላይ ብዙዎች እንደሚሉት ኮላጅንን መውሰድ ከጀመርኩ ጥፍሬ መሰባበሩን አቆመ፣ ጸጉሬ ወዝና እድገት ጨመረ፣ ፊቴ ጥርት አለልኝ የሚሉ ናቸው። ይህ ምን ያህል እውነት ነው? በነገራችን ላይ ከተወሰነ እድሜ በኋላ ሰውነት ኮላጅንን የማምረት አቅሙ እየቀነሰ እንደሚመጣ ይታወቃል። ለዚህም ሰውነት ኮላጅን ማምረት ያስፈልጉታል። ታዲያ እነዚህን እንዴት ነው የምናገኘው የሚለውንም ማየት ይኖርብናል። ኮላጅን ለሰውነታችን ይህን ያህል አስፈላጊ ከሆነ በተፈጥሯዊ መንገድ ወይንም በቤት ውስጥ በቀላሉ ከምን እናገኘዋለን? ደግሞም የኮላጅን ሰፕሊመንቶች በኪኒን፣ በዱቄት፣ በክሬም ወይንም በጁስ መልክ ተዘጋጅተው የሚሸጡት ጥቅማቸውስ ምን ያህል ነው? ውጤታቸውንስ የምናየው ምን ያህል ጊዜ ብንወስደው ነው የሚለው አብረን እንይ። በነገራችን ላይ በሌላ ቪዲዮ በውስጣቸው ኃይለኛ ኮላጅን ያላቸው ኸርባሎች እነማን ናቸው፣ ከፍተኛ የቫይታሚን ሲ ይዘት ያላቸውና ኮላጅንን ሊያመርቱ የሚችሉ ኸርባሎች የትኞቹ ናቸው፣ ለፊታችን፣ ለቆዳችን፣ ለውስጥ ሰውነታችን እንዴት እንጠቀማቸው የሚለውን ዘርዘር አድርጌ በሚቀጥለው ቪዲዮ የማወራላችሁ ይሆናል። አጠቃላይ በዚህኛው ቪዲዮ ስለ ኮላጅን ቅድም ያልኳችሁን አወራለሁ። አብረሁኝ ቆዩ የዛጎል ቤተሰብ። ከቪዲዮ ወሳኝ የሆነ ጠቃሚ መረጃን ታገኙበታላችሁ። ለቤቴ እንግዳ ከሆኑ ሰብስክራይብ በማድረግ የዛጎል ቤተሰብን ይቀላቀሉ። ወሳኝ ህይወትን ቀለል የሚያደርጉ መረጃዎችን በየጊዜው ታዩበታላችሁ። አመሰግናለሁ። ኮላጅን በሰውነታችን ውስጥ በብዛት የሚገኝ የፕሮቲን አይነት ሲሆን ለጸጉር፣ ለቆዳ፣ ለጥፍር፣ ለአጥንት ጤንነት እጅግ አስፈላጊ ነው። በተለይ ለቆዳ ያለው ጥቅም እጅግ ከፍተኛ ነው። ለሰውነት ግንባታ እንደ ሙጫ ወይንም ደግሞ ደጋፊ ሆኖ ያገለግላል። ኮላጅን ለሰውነት የሚሰጠው ዋና ዋና ጥቅሞች የሚከተሉት ናቸው። አንደኛ፣ ለቆዳ ጤንነትና ውበት፣ ቆዳን የመለስለስና የመለጠጥ አቅም ይጨምራል። የቆዳ መሸብሸብን ይከላከላል። እድሜ እየጨመረ ሲሄድ ሰውነታችን የሚያመነጨው የኮላጅን መጠን ይቀንሳል። በኮላጅን የበለጸጉ ምግቦችን ማዘውተር ወይንም ሰፕሊመንት መልክ በውሰድ የቆዳ መሸብሸብና መስመሮችን በመቀነስ ቆዳ ወጣት ሆኖ እንዲቆይ ያደርጋል። ኮላጅንን በተገቢው መንገድ ሰውነት ማግኘት ከቻለ ቆዳ እንዳይሸበሸብና ወጣትነት የተላበሰ እንዲሆን ያደርገዋል። የቆዳ የመለጠጥን አቅም ይጨምራል። ቆዳ ሳይንዘረዘር ወይንም ደግሞ ሳይላላ ጠንካራና ተለዋዋጭ ሆኖ እንዲቆይ ያደርገዋል። ይህም በቆዳ ላይ የሚፈጠሩ መስመሮችና የመሸብሸብ ምልክቶችን በመቀነስ ቆዳ ውጥር ያለ እንዲሆንና የልጅነት መልክ ይዞ ለመቆየት ያስችላል። ሌላው የቆዳ እርጥበትን ይጠብቃል። ብዙውን ጊዜ ቶሎ የሚያረጀው ወይንም ደግሞ የሚሸበሸበው ደረቅ የቆዳ አይነት ነው። ቆዳ እርጥበቱን የሚጠብቅለትና የሚያረሰርሰው ኮላጅን ያስፈልገዋል። ኮላጅን ቆዳ ደረቅ እንዳይሆን እና እርጥበት እንዲይዝ በማድረግ ቆዳ ለስላሳና አንጸባራቂ እንዲሆን ያደርገዋል። ኮላጅን ቁስልን በቀላሉ እንዲድን ያደርጋል። በተለያየ ምክንያት የሚፈጠር ቁስለትን፣ ኢንፌክሽንና የቆዳ መቆጣትን ያክማል። የተጎዳ ቆዳ በፍጥነት እንዲድን ያግዛል። በተጨማሪም ቆዳ ሲቆስል ወይንም ሲጎዳ አዳዲስ ሴሎችን በፍጥነት እንዲተኩ በማድረግ ቶሎ እንዲድንና የቁስል ጠባሳ እንዳይቀር ያደርጋል። የቆዳ መልክ ያስተካክላል። በቆዳ ላይ የሚወጡ ጥቋቁር ነጠብጣቦችን በፀሐይ ምክንያትና በተለያየ ምክንያት የሚፈጠርን የቆዳ መበለዝን በመቀነስ የቆዳ መልክ ወጥ እንዲሆንና ጥርት እንዲል ለማድረግ ይረዳል። ሁለተኛ፣ ለጸጉር እድገትና መፋፋት። ኮላጅን ለጸጉር እድገት አስፈላጊ የሆኑ አሚኖ አሲዶችን ይሰጣል። ጸጉር በዋነኝነት የተገነባው ኬራቲን ከተባለ ፕሮቲን ነው። ሰውነታችን ኬራቲንን ለማምረት ደግሞ የተለያዩ አሚኖ አሲዶችን ይጠቀማል። ኮላጅን ለእነዚህ አሚኖ አሲዶች በተለይም ፕሮላይን ለተባለው ጥሩ ምንጭ በመሆኑ የጸጉር እድገትን ያፋጥናል። የጸጉር መሸበትን ያዘጋጃል። ኮላጅን እንደ አንቲኦክሲዳንትስ ሆኖ ያገለግላል። ይህም ማለት የጸጉር ቀለምን የሚያመርተውን ሴል ሜላኒን የሚጎዱትን ብሎም የሚያጠፉትን ፍሪ ራዲካልስ በመከላከል ጸጉር ያለ ጊዜው እንዳይሸብትና ቀለሙን እንዳያጣ ያደርጋል። ይህም የጸጉር መሸበትን በማዘግየት የተፈጥሮ ቀለሙና ወዙ እንዲቆይ ያደርገዋል። የጸጉር መሳሳትና መነቃቀልንም ይከላከላል። የጸጉር መሳሳት ዋነኛው ምክንያት ፎሊክል ወይንም ደግሞ የጸጉር መውጫ ቀዳዳዎች መጎዳት ነው። ኮላጅን የጸጉር መውጫ ቀዳዳዎችን የሚገኙበትን የቆዳ ክፍል በማጠንከርና ክፍት እንዲሆኑ በማድረግ ጸጉር እንዳይሳሳና እንዳይነቃቀል ይረዳል። የጸጉር ጥንካሬና የመለጠጥ አቅምን ይጨምራል። ጸጉር በተፈጥሮ ማደግ አያቆምም። ነገር ግን ኮላጅንና ሌሎች ለጸጉር አስፈላጊ የሆኑ ግብአቶች ሲያጥሩት ጸጉር በቀላሉ ይሰባበራል፣ ይቆራረጣል። ይህም የጸጉር እድገትን እንዳናይ ያደርገናል። ለዚህ ፍቱን መፍትሄ ነው የተባለለት ኮላጅን ጸጉር በቀላሉ እንዳይሰባበርና እንዳይቆራረጥ ጥንካሬ ይሰጠዋል። ይህም ጸጉር ረጅም ሆኖ እንዲያድግና ጤናማ እንዲሆን ይረዳል። የራስ ቅል ጤንነትንም ይጠብቃል። ጤናማ ጸጉር የሚጀምረው ከጤናማ የራስ ቅል ነው። ኮላጅን የራስ ቅል ቆዳ እርጥበት እንዲኖረውና የመለጠጥ አቅሙ እንዲጨምር በማድረግ ጸጉር የሚያድግበትን አካባቢ ምቹ ያደርገዋል። ሶስተኛ፣ ኮላጅን ለጥፍር ጤንነት ያለው ጥቅም በጣም ከፍተኛ ነው። በነገራችን ላይ ኬራቲን ከተባለ ፕሮቲን አይነት የሚሰራ ሲሆን ኮላጅን ደግሞ ይህንን ኬራቲን ለመስራት የሚያስፈልጉ አሚኖ
አሚኖ አሲዶችን በውስጡ ይዟል። ጥፍር እንዳይሰባበር ይረዳል። ጥፍሮ በቀላሉ የሚሰነጠቅ ወይም የሚሰባበር ከሆነ የኮላጅን እጥረት ሊሆን ይችላል። ኮላጅን የጥፍር ጥንካሬን በመጨመር በቀላሉ እንዳይሰባበር ያደርጋል። የጥፍር እድገትን ያፋጥናል። ጥናቶች እንደሚያመላክቱት ኮላጅን በምግብ መልክም ሆነ በሰፕልመንት የሚወስዱ ሰዎች ጥፍራቸው ማደግ ፍጥነቱ ይጨምራል። የጥፍርን ቅርጽና መልክ ያስተካክላል። ጥፍር ጤናማ፣ ለስላሳና አንጸባራቂ እንዲሆን ይረዳል። በጥፍር ላይ የሚወጡ መስመሮች ወይንም ሻካራነትን ይቀንሳል። ጥፍራችን ስር ያለው ቆዳ ኔል ቤድ ጤንነት በመጠበቅ ጥፍሩ ጤናማ ሆኖ እንዲበቅል ያደርጋል። አራተኛ ለመገጣጠሚያዎች ጤንነት ኮላጅን ካርቲሌጅን ይጠብቃል። በአጥንቶች መገጣጠሚያ ላይ የሚገኘውና አጥንቶች እርስ በርሳቸው እንዳይፋተጉ የሚረዳው ካርቲሌጅ የተሰራው በዋናነት ከኮላጅን ነው። ታዲያ አዘውትሮ ኮላጅንን በምግብ መልክ ሆነ በሰፕልመንት መልኩ መውሰድ እድሜ ሲጨምር የሚከሰተውን የመገጣጠሚያ ህመምና መቆጣት ኢንፍላሜሽንን ለመቀነስ ይረዳል። ይህም እየቆየ የሚመጣውን የመገጣጠሚያ ህመም ለመከላከል ያስችላል። አምስተኛ ለአጥንት ጥንካሬ ኮላጅን አጥንታችን ጠንካራ እንዲሆንና ቅርጹን እንዲጠብቅ ያደርጋል። እድሜ ሲገፋ የሚመጣውን የአጥንት መቦርቦር፣ ቦሎስ ለመከላከል እንዲሁም ከእድሜ ጋር ተያይዞ የሚከሰት መጉበጥን ለመከላከል ኮላጅን ወሳኝ ሚና ይጫወታል። ስድስተኛ ለጡንቻ ግንባታ የጡንቻን መጠን መጨመርና ጠንካራ ማድረግ ይጠቅማል። በተለይ በስፖርት እንቅስቃሴና ጡንቻን ለሚገነቡ ሰዎች ጠቃሚ ነው። አትሌቶች፣ ስፖርተኞች ጡንቻቸውን ለመገንባትና የተስተካከለ የሰውነት ቅርጽ እንዲኖራቸው ለማድረግ ከስፖርቱ ጋር ጎን ለጎን ኮላጅን ጠቃሚ እንደሆነ ተመስክሮለታል። ሰባተኛ ለልብ ጤንነት ደምን ከልብ ወደ ተለያየ የሰውነት ክፍሎች የሚያጓጉዙት የደም ቧንቧዎች ቅርጻቸው እንዳይበላሽና ጠንካራ እንዲሆኑ ያደርጋል። የኮላጅን እጥረት የደም ቧንቧዎች እንዲጠቡ ሊያደርግ ይችላል። ኮላጅንን ከምን እናገኛለን? አንደኛ በሰፕልመንት መልክ የሚዘጋጅ ኮላጅኖች፣ በዱቄት ወይንም በኪኒን መልክ የሚወሰዱ የኮላጅን ውጤቶች በተለይም ታይፕ 1 እና ታይፕ 3 የሚባሉት የኮላጅን ሰፕልመንቶች ውጤታማ እንደሆኑ ይነገራል። እነዚህን ሰፕልመንቶች ቢወስዱ ውጤቱን ለማየት ቢያንስ ከ2 እስከ 3 ወራት መታገስና አዘውትሮ መውሰድ አስፈላጊ ነው። እንዲሁም ከመወሰዱ በፊት ስለ ሰፕልመንቶቹ በደንብ እውቀት ያለው ሰው ማማከር ግድ ነው። በገበያው ላይ ብዙ አይነት የኮላጅን አይነቶች ስላሉ እንዲሁ ያገኘነውንና በሻጮች ግፊት ስለተደረገብን መግዛት አይኖርብንም። ወይንም ራሳችን የሰፕልመንቱን አይነትና ጥቅሙን የትኛው የተሻለ መሆኑን በበቂ እውቀት ሊኖረን ይገባል። በነገራችን ላይ የኮላጅን ሰፕልመንት መውሰድ ከመጀመር በፊት በተለይ ሌላ የጤና ችግር ካለብንና የምንወስዳቸው ተጨማሪ መድኃኒቶች ካሉ የጤና ባለሙያ ማማከር የግድ ያስፈልጋል። ሁለተኛ ከዕለት ምግባችን ይሄኛው የተሻለ መንገድ ነው። ቅድም እንዳልኩት ሰውነታችን ኮላጅንን በተፈጥሮ ያመርታል። ነገር ግን እድሜ ሲጨምር ስለሚቀንስ ከምግቦች ማግኘት ያስፈልጋል። ታዲያ ኮላጅን በከፍተኛ ደረጃ የያዙ ናቸው ከሚባሉ ምግቦች የትኞቹ ናቸው? በቫይታሚን ሲ የበለጸጉ ምግቦች አብሮ መውሰድ ተመራጭ ነው። በነገራችን ላይ ቫይታሚን ሲ በሽታን ተከላካይና የቆዳ ጤንነትን ለመጠበቅ የመጀመሪያ ከሚባሉት ውስጥ መሆኑ ይታወቃል። ኮላጅንን በቀላሉ ልናገኝባቸው የምንችላቸው ምግቦች የተካተቱትም በዚሁ ውስጥ ነው። ሎሚ፣ ብርቱካን፣ ቃሪያ ልናዘወትራቸው የሚገቡ ምግቦች ናቸው። ፓፓያ የመሰሉትን ምግቦች ማዘውተር ይኖርብናል። በቫይታሚን ሲ እንደበለጸጉ የምናውቃቸውን ምግቦች ተከታትለን መመገብ ግድ ይለናል። በነገራችን ላይ ተመግበን የምንጥለው የብርቱካን ልጣጭ በከፍተኛ ደረጃ ቫይታሚን ሲ የያዘና የኮላጅን ምንጭ እንደሆነ ተመስክሮለታል። ሌላው የአጥንት መረቅ እንግዲህ ቅቅል የሚወዱና አዘውትረው የሚመገቡ ሰዎች ለዚህ ቀድመው አውቀውበታል ነው የሚባለው። የዶሮ ስጋ በእኛ ሀገር ዶሮ በአመት በዓል እሱም ለረጅም ሰዓት በእሳት ላይ ቆይቶ በወጥ መልክ ነው የሚዘጋጀው። ይህ የእኛ ተወዳጅ ምግባችን ቢሆንም ዶሮን ቀለል ባለ መልኩ አዘውትሮ መመገብ ኮላጅንን በቤት ውስጥ ለማግኘት ወሳኝ ነው ተብሎለታል። አሳ በተለይ ደግሞ ቆዳው አጥኚዎች አሳ ከነ ቆዳው ኮላጅንን በከፍተኛ ደረጃ የያዘ ነውም ብለውለታል። ከምግባችን ውስጥ ቀልቀል ለማድረግ ይኖርብናል። የእንቁላል ነጩ ክፍል በኮላጅን የበለጸጉ ምግቦች ውስጥ ዋነኛው ነው የተባለለት። ዘወትር ምግባችን ውስጥ እንቁላል ቢኖር የተሻለ የኮላጅን ምርት ሰውነታችን ማምረት እንደሚችል እየተመሰከረለት ነው። እንዲሁ ደግሞ የጥጃ ስጋ ትሮፒካል ፍሩትስ በመባል የሚታወቁትም እንደ አናናስ፣ አቮካዶ፣ ፓፓያ፣ ሙዝ ያሉትን ዘወትር ምግባችን ውስጥ ማግኘት የቻልነው ማካተት ሰውነታችን ኮላጅንን እንዲያመርት ለማድረግ ያግዘዋል። እንደ ስትሮበሪና የቤሪስ ዘር የሆኑትን ፍሩቶች መመገብ፣ አረንጓዴ ቅጠል ያላቸውን እንደ ጎመን፣ ሰላጣና የመሳሰሉትን አትክልቶች ማዘውተር፣ በተጨማሪም ቲማቲም ማዘውተር ሰውነታችን ኮላጅንን የሚያመርትባቸውን ቫይታሚን ሲን ለማግኘት እንደ ግብዓት ስለሚያገለግል አዘውትሮ መመገብ ግድ ይለናል። እንዲሁም የነት ዘር የሆኑትን እንደ ለውዝ፣ አልመንድ ያሉትን ሌላው ጥራጥሬዎችንና በፕሮቲን የበለጸጉ ምግቦችን መመገብ ሰውነታችን የሚፈልገውን ኮላጅን መጠን ለማግኘት ያስችሉታል። ሌላው የግድ ልናስብበት የሚገባው ነገር የሰውነታችንን ተፈጥሯዊ ኮላጅን የሚጎዱ ወይንም እንዲቀንስ የሚያደርጉት ምን ናቸው የሚለውን ነው። ከመጠን በላይ ለፀሐይ ብርሃን መጋለጥ የሰውነታችንን
ኮላጅን ስለሚጎዱት ምልክቱን በቆዳችን ላይ እናየዋለን። የቆዳ መበለዝ፣ ጥቋቁር ነጠብጣብ ማውጣትና ማዲያት መፈጠር የመሳሰሉት አብዝቶ ለፀሐይ በመጋለጥ ምክንያት ሰውነት ኮላጅን ማምረቱን እየቀነሰ መሄዱንና መጎዳቱን ማሳያ ነው። ስለሆነም ግዴታ ዘውትረን ፀሐይ ላይ የምንቆይ ከሆነ የፀሐይ መከላከያ መጠቀም፣ ኮላጅንን ሊተኩልን የሚችሉ ምግቦችና ሰፕሊመንቶችን መውሰድ ያስፈልጋል። ሲጋራ ማጨስ አጠቃላይ ለጤናችንና ለሰውነታችን የሚጎዳ ቢሆንም በዋናነት የሰውነታችንን ኮላጅን መጉዳትና በሽታ የመቋቋም አቅምን በማሳጣት ይታወቃል። በመሆኑም ከሲጋራ መራቅ ግድ ይላል። ከመጠን በላይ ጣፋጭ፣ ስኳር ያላቸውን ምግቦች መውሰድ። ከዚህ በፊት ባለው ቪዲዮ ስለ ስኳር ጉዳት በሰፊው አውርቻለሁ። ስለዚህ የስኳርና ጣፋጭ ምግቦች አጠቃቀማችንን ማስተካከል የግድ ያስፈልገናል። በቂ እንቅልፍ አለማግኘትም ኮላጅን ያለ እድሜ እንዲቀንስና ሰውነታችን እየተጎዳ እንዲሄድ የሚያደርግ በመሆኑ በቀን 8 ሰዓት መተኛት ግድ እንደሆነ ይመከራል። የምወዳችሁ የማከብራችሁ የዛጎል ቤተሰብ ከቪዲዮ ስለ ኮላጅን የሚጠቅማችሁ መረጃ እንዳገኛችሁ ሙሉ እምነቴ ነው። ቪዲዮን ከወደዱልኝ ላይክ እና ሼር በማድረግ ለሌሎችም እንዲደርስ ያድርጉ። አስተያየት፣ ጥያቄ ካላችሁ በኮመንት ላይ አስቀምጡልኝ። ደስ ብሎኝ ነው መመልሰው። ሌሎች ከዚህ ጋር ተያያዥ የሆኑ ጥያቄ ካላችሁ በኮመንት ላይ አሳውቁኝ። ቀጥለን እናወራበታለን። አብራችሁኝ ስለቆያችሁ ከልብ ነው ማመሰግነው። ሰላም ይብዛልን።